አንበሳ ስታወርድላት አላለችም እንዴ? አላለቀሰችም? አልቀሳለች። ሳሮና እስቲ እግዚአብሔርን በሉ። እህቴን እንደምወዳ ታውቂያለሽ። ዮርዳኖስ ትሙት አዳምጪ በስነ ስርዓት። አንቺ ትሰሚኛለሽ በደንብ። ዮርዳኖስ ትሙት እህቴ ነው የምልሽ። ለእናንተ መማል ተጠብቆብኝ እዚህ ቲክቶክ ላይ መለፍለፍ ማውራት ኖሮብኝ አይደለም። ልንገርሽ፣ አንቺ አዳምጪኝ። አንቺ በደንብ ታውቂኛለሽ። ይሄ እህቴን ይንሳኝ። ከሱ የተቀበልኩት የወሰድኩት ነገር የለም። ፒሪየድ። ከሌለሽ ወይ የለኝም ማለት መድኃኒዓለም እኔ አምስት አስቴርየቱም ከሌለሽ የለኝም ማለት እንዴ? ማርያም በጣም ነው ያስደበርከኝ። ምን ማለት ነው ኩዊን? አረ ሪስፔክት አረግና እና ነው አስቴሪ። አረ ይመችሽ። አላስረዳትም። ይመቻት። አውቃ ነው ጋይስ፣ አውቃ ነው። ይመቻት። ለማንኛውም አቅማችንን አሳይተናቸዋል። ይመቻት። ጥቃቅና አነስተኛ ይመቻት። እናቴን ይንሳኝ፣ እናቴ ትሙት ብላ እንግዲህ ምንም ማድረግ አይቻልም ጋይስ። ይመቻት። ይሄ እርድና አይደለም ማለት ይደብራል በጣም። ማንም ይሁን አልተባለም። እኔ አልሰማችሁም ባካችሁ። ወደዛ ኮተት ሲጀመር ማለት ነው መብቱ እኮ ለራሱ እየሰጠ መብቱ አይደለም። ጌም የተጫወት ነው በፋሚሊ ተማምነን ነው እዚህ ጋር መንገባው። መብቱ ለራሱ እየሰጠ መብቱ አይደለም። ሳሮን ነው የሰጥቷት ነው። እየቀለዳችሁ ነው። ማርያምን በሉ። ሳሮን እየቀለዳችሁ ነው። ቤታ ሙች በሉኝ። ዋው ሳሮን በነገራችን ላይ ሳሮን ፈጣሪ ስታት ከዛ ብትግና ጥቃቶቻችሁ እናንተ ይከብዳሉ፣ ግን በጣም ከመስመር ጣቅናት ነው ያልከው። እንስማ አዘፍኑኝ ይሄ አውልቅ ምናምን በጭንቅላት ይቦራጋሊድ እስቲ እግዚአብሔርን በሉ። ስለጊና ምንድነው የምትደበድበው? ምን ተፈጥሮ ነው? ኧረ እስኪ ወሬ አልሰማችሁም ጋይስ? አልሰማችሁ። አንድ አንበሳ ሲወርድላት እሪ ብላ አገር እያስልኝ ብላ ያለቀሰች ሴትዮ ናት። ሁለን 1.8 ሚሊዮን ወይ የምታወርድላት እናንተ ራሱ እንደ ጀባ እንደ ከብት የምትመሩት ነገር አለ እናንተ። አንድ አንበሳ 30,000 ኮይን ወረደልኝ ብላ ባለፈው አንተ ባርድ እናውጣ ባካንተ ኮተት ይሉታ በትክክለኛው መንገድ ቢሆን ኖሮ ሰጠው ነበር። አንድ አንበሳ ወረደልኝ ብለው ወይኔ ብላ ለሶስት እኔ ቤታ ማነው ስንጫወት የነበረው ለአራት ቤታ የኔ ቅመም አንድ ሳምቡሳ ተርፋኛለች። ነጋገር ከሆነ ለምን ይዋሻል? ለምን ይዋሻል? አይዋሽም እኮ አልቅሳለች። አንድ አንበሳ ሲወርድላት፣ 2 አንበሳ ሲወርድላት ደግሞ ጭራሽ እሪ ብላ 60,000 ሲወርድላት ሰው እንደዛ ወርድላት ያለቀሰች ሴትዮ 1.2 ልታወርድልም አለሱ ራሱ ፌር የሆነ ጨዋታ ቢጫወት ኖሮ ፌር የሆነ ቅጣት ይቀጣለት ነበር። ግን ራሱ ለራሱ ነው ያወረደው። ገባችሁ? ራሱ ለራሱ ሰው። እኔ ደግሞ አልቀጣለትም። ጋይስ ልብ ስጡ፣ የምትወዱኝ ልብ ስጡ። የኔ ማሮች፣ የኔ ፋሚሊዎች ልብ ስጡ። በፌክ አካውንት ልስጥሽ ማሪ። ፌክ አካውንት ደግሞ እንዳይነቃዛ ልብ ስጡ ብላለች። ቆይ ድብልቅ ብዬ አብሬ ልብ ልስጥ። ቆይ በዛ ይበል። ማንም ሰው እንዳያደርግ፣ አንድ ሰው እንዳያደርግ ሪፖርት ጋይስ፣ ማንም ሰው እንዳያደርግ። ለምን ይደረጋል? እናወራለን፣ እንግባባለን። ነገም እንገናኛለን እኮ። ከቤታ ጋር ነች። እሺ ላኪልኝ ብሏት፣ ቤታ ላኪልኝ ብሏት፣ ቤታ ለምን አስወጣሻት? ማንን አውቃችሁ ነው እንዴ? ማንን ፈልገ ነው? እንትናን ቤታን ኩዊንን ዲቦራ ከጃኒ ጋር እየተጫወተች ነው። በዚህኛው ስልክ እያየዋን ነበር።
እስኪ ሊያስ ቼክ የማቋጣ አልወጣችም። ከጃኒ ጋር እየተጫወቱ ነው። ቆይ በጣም ነው ያስደበርከኝ። ማከብረን ያልበሉት አይደለም 1-0 ብሩን እንትን አልፈልግም። አንበሳውን ነው በአንበሳ ነው። አትስጭኝ፣ ብሩን አትስጭኝ፣ ነይ አንቺ ብቻ በሏት ጋይስ። ብሩን አትስጭኝ፣ አንቺ ብቻ ነኝ ፈልጌሽ ነው ላውራሽ በሏት። ኦኬ ልጻፍልክ በቴሌግራም የኔን ስለምታየው። አዎ አትስጭኝ፣ ጊፍቱን ነይ ብቻ ፈልጌሽ ነው እናውራ በያት። ኦኬ ጆን ዳንኤል ጆን ልበላት ምን ዳንኤል ጆን እኔ ጋር ነው ገንዘቡም። አረ አንበሳውን ሴት ገንዘብ አንበሳ አትስጭኝ ብቻ እንዲፈልጌሽ ነው ብሎሻል። ማሪ ወደ እኔም እንዳዞር ማሪ። ከዛ ከላይ ቼክ ታድርገው ከላይ ሲገባ አንዴ ብቻ መጣ። ያየ ነው ምክንያቷን ትንገረኝ። አንዴ መጣ ምክንያቷን ያየ ነው ከላይ አየችው። እየተጫወትኩ ነው ጃኒ። አንድ ጊዜ ብቻ ጠብቂ። ላይክ አንድ ጊዜ መልዕክት ስላድርስና እየተጫወትኩኝ ነው። እንጫወት። አይ እንትን ቀልብሽ ከኔ ጋር አይደለም ብዬ ነው። ከአንቺ ጋር ነው። ጠብቂ። 14 ሰው አንዳንድ አበባ ጋይስ፣ የተለያየ 14 ሰው አንዳንድ ፍላወር፣ የተለያየ 14 ሰው አንዳንድ አበባ። እስኪ ምክንያቱም ጌም ማንም ሚስት ጀምር አለች። ጊፍተር የመጥቶ ዩኒቨርስ አወረደ። ብሬንደን ሳሩን መታ አወረደች። ያሸን ዩኒቨርስ ራሱ ሪቻርጅ አድርጎላት ነው እያለች እንዴት ነው ሪቻርጅ ማድረግላት? ቤታዬ እስኪ 600 ምናምን ሺህ ኮይን እንዴት ነው ሪቻርጅ ማድረግላት? ንገሪኝ እስኪ አንቺ። አሁን የፈለገ ጌም ብትጫወቺ አልኩሽ፣ እሷ 5 አንበሳ ልሰጠኝ 150 ሺህ ኮይን ልሰጠኝ። እሷ እንዴት ነው እኔ ለሳሮን በዚህ ፍጥነት ትራንስፈር እንኳን ማድረግ ራሱ እንትን ብል ራሱ ትራንስፈር ሊሚቱ 600 ሺህ ብር ነው። እንዴት ነው 1.2 ሚሊዮን ምናምን ብር ትራንስፈር አድርጌላ በዚህ ፍጥነት ባንክ ሄጄ ነው 1.2 ሚሊዮን ብር ትራንስፈር ያደረኩት አሁን? ወይ ምንድን ነው? እንዴት ነው እንደዚህ ጊፍት መታ የሰጠችኝ? የማይመስል ነገር እንዴት ለ5 አንበሳ ብዬ እንዴት 1.2 ሚሊዮን ብር ወደ ሳሮን ትራንስፈር አድርጌ ሳሮን መታ ሰጣኝ? የማይመስል ነገር። እኮ ይሄንን መቀጣቱ ያለ ምንም ችግር የለውም፣ እቀጣለታለሁ። ግን ለትንሽ ነገር እንዳትቀጣ አልፈልግም። ምንድን ነው ያስቀየምኳት? እኔ ንገሪኝ እስኪ ቤታዬ፣ ምንድን ነው ያስቀየምኳት? ምንድን ነው ያስቀየመሽ? በያት እንዴ። አይ አንተ በቃ ማታውቀው ነገር አለ። ቆይ አንተ ጆን ዳንኤል ራስ ተጣልተዋል ነው ከሳሮን ጋር ተጣልተዋል። ቆይ ሳሮ ነው አልተጣሉም። ግን አሁን ዲቦራ ያናደዳ እኔ ዲቦራ ምናምን ሆነን ጌም ስንጫወት ነበረ አብረን ማለት። ከዛ እኔና ዲቦራ ፍራይዴዎች እኔ ዲቦራ ሳሮን ነበረን የተጫወትን እየተፎካከረች ነበር ማለት ነው። እኔና ዲቦራ የተፎካከረን ነበረ። ከዛ ሳሮን ሰው የላትም ነበር በሰዓቱ ማለት ነው። ሁለታችን የተፎካከሩን ፍራይዶችም ትንሽ ተፎካክረው ነበር። ከዛ እኔና ዲቦራ መጫወት ስንጀምር ለእኔ ጊፍት የሚሰጠኝ ሰው ሄዶ ለሳሮን 2 አንበሳ ሰጣት። ያንቺ ጊፍት የኔ ማለት። ከዛ የዛን ቀን በጣም አለቀሰች። አሁን ዲቦራ ግራ ያገባል። ሳሮን አንበሳ ስለተሰጣት በጣም አለቀሰ። ቆይ ጋይስ ሶኬ ቢሎም ራሴ ከዛ በጣም አለቀሰ። ይገባል። በቃ ልክ በቃ በሰዓቱ አንተ ቪዲዮ ምታይ እኔ ራስ ጨንቆኝ ነበር። በሰዓቱ ቪዲዮን ስታይ በጣም እንትን እንደሆነች ነው። ኦኬ ምን ተረዳኛ። በቃ
ገባኝ እኮ አሁን እሱ ከዲቦራ ጋር ምን ያገናኛል? አሁን ዲቦራ ያለችው የዛ ጊዜ አንድ አንበሳ ተሰጥቷት እንደዛ ደምን ባያለቀሰች እንዴት ነው ለሱ ይሁን ላይ ዩኒቨርስ የምትሰጠው ብላ ደግሞ የሆነ ነገር ነበር። እሱን ስክሪንሻት አድርጋ ላከችልኝ። እሱን ስታይ ደግሞ እንዴት ሳሮን ትሰጣለች ብለህ ታስባለህ? ገባክ እንዴ? ላከችልኝ። አሁን እዚህ ጋር እንግዲህ አንቺ ታውቂዋለሽ ቤታዩ እዚህ ጋር ያለውን ስሜት ታውቂዋለሽ። አንዴ ልንገርሽ አንተና ዲቦራ ማል አልገባም ግን አትግቢ። እሱን ታየውና እሱ ጋር አትግቢ፣ መሀል አትግቢ። ልጠይቅሽ አሁን አንቺ ጋር ያለሽ ነገር እኔ አላውቅም። ገባሽ አይደለ? ያለሽ ነገር ታውቂያለሽ። ያለሽ ነገር እያለሽ ሆኖ እዚህ ጋር ላይቭ ላይ አንበሳ ሲሰጥሽ ወይ ዩኒቨርስ ሲሰጥሽ እና ዝም ብለሽ ስትጮቺ አንድ ነው ስሜቱ? የሆነ ስሜት የለውም? ስሜትማ አለው አለው አይደል? ስሜት ልክ እዚህ ጋር ሰው ሳፖርት ሲያደርግሽ የሚሰማሽ ስሜት አለ አይደለ? ሰው ያ ሊያስለቅስ ይችላል። ገባሽ አይደለ? ኦር ስሜት ኃይል ያደርግ ይችላል። ሰው ምን ማድረግ እንደሚችል አናውቅም። ገባሽ ቤታዬ? አሁን የቀጠሮ ጌም ምናምን እየተጫወትሽ የሆነ ስታሸንፊ ምናምን የሆነ ስሜት አይሰማሽም? የሆነ ስሜት ይሰማል አይደለ? ተው እንደዚህ አይነት ስሜት የተሰማው ሰው ማለት የሆነ ነገር ማድረግ አይችልም ማለት ነው። አንተም እኮ አልፈርድም። አንተ አሁን ራስን ታውቃለህ። አንተ አልሞላው ምናምን እሷም ደግሞ እዛ ማነው ሳሮን እንደሰጠች ነው አንተ የምታውቀው። ዲቦራም ደግሞ የራሷ እውነት አላት፣ አንተም የራሷ እውነት አለ። ዲቦራ ያላት እውነት ምንድን ነው? ለአንድ አንበሳ ሳሮን ያሁን ላይ ያለቀሰች እንዴት አንተም ብትሆን ትለዋለህ? ለአንድ አንበሳ አንድ ሰው ያን ያህል ሲያለቅስ ምናምን ስታይ ለአንድ አንበሳ እንደዚህ ያለቀሰች ይሄ ሁሉ አሁን የመጣችው ሳሮን ከባክ አሁን ቅርብ ጊዜ ነው ጌም የጀመረችው ምናምንና እንዴት ነው ለአንድ አንበሳ ያለቀሰች ይሄ ሁሉ ዩኒቨርስ ልታወርድ ትችላለች? ደስ ብሏት ይሆናል ያለቀሰች ወይ ሳፖርት ስላደረጋት ሰው ብዙ ጊዜ ሲናገራ ስለነበር ከጎኗ ሲሆን ሰው ደስተኛ ሆናል አልቅሳ ይሆናል። ሳሮን ወይ ትምጣና ፊት ለፊት ተነጋገሩ። ዋናው እሷ ናት። በቃ ሳሮን ስትናገር ጆን ዳንኤል ይሻላል። ለምን በእንደዚህ አይነት ነገር ለምን ትቀያየማላችሁ? በጣም ከባድ ነገር ነው። ሳሮንን አስገባትና ፊት ለፊት ትናገር። ሳሮን ያለውን ነገር በቃ ራሷ ከሰጠች ራሷ አይደል የሰጠችው ራሷ ትናገር። ሳሮን የኔ እናት በጣም አመሰግናለሁ። መጀመሪያ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሳሮን እኔ ላኩልሽ ነገር አለ። እኔ ልብር ልኬልሻለሁ። ኧረ በኢየሱስ ስም ምንድን ነው ይልሳሪ? አንተ ነህ አሁን ብር ልከህ ለሳሮን ያሰጣሃት ለሳሮን እንዴ? እኔ ራሴ የለኝም እንዴ? አንተ ለምን የምትሰጠኝ? ሲጀምር ደግሞ አንተ የምሰጥህ ነግረኸኝ ምናምን ሊሆን እኮ አይችልም። ምን ማለት ነው? ብር ሰጥሃት ነው አንተ? ምን ማለት ነው ይሄ? በዚህ ሰዓት እንዴት ነው 1.ምናምን ሚሊዮን ብር ትራንስፈር የማደርገው? ጋይስ ባንክ ሳይገባ ኢትዮጵያ የሚኖር ሰው ያውቃል። እንግዲህ ኢትዮጵያ የሚኖሩ ታውቃላችሁ። ኢትዮጵያ በስልክ ትራንስፈር የሚቻለው ሊሚቱ ስንት ነው? 600 ሺህ ብር ነው አይደለ? ሊሚት 600 ሺህ ብር ነው። በዚህ ሰዓት አስቡት። አሁን ጌም እንጫወት ተባብለን በዚህ ፍጥነት ባንክ ዝግ ነው ሲጀመር። በዚህ ሰዓት ባንክ ክፍት ቢሆን ራሱ እኔ ነው ትራንስፈር የማደርገው። ሲጀመር ጆን አንተ ምን ስለሆንክ ነው? ማን ስለሆንክ ነው አንተ ብር ልከህልኝ ለእኔ አንተ ጋር መጥቼ ሳፖርት ላደርግህ? እኔ አይደለሁም ያልኩት ሳሮኒ። ሳሮን ልንገርሽ፣ እሱ ያለች በምክንያት ሪዝን አለ። ልንገርሽ ቤታዬ፣ እኔ እንደዚህ አይነት ነገሮች አታስገቡኝ። ሁለተኛ ነገር እኔ ራሴ ሁሉም ነገር ያለኝ ሰው ነኝ አይደለ እንዴ? በሁለተኛ ነገር ደግሞ እኔ ጆንን ሳፖርት ላደርግ ማለት አንቺን ጠለውሽ ማለት ነው እንዴ? መጥቼ አሁን አንቺ ጌም ላይ ጆን እየተጫወች አንቺ መጥቼ ሳፖርት ካረኩ ጆንን ጠለዋለሁ ማለት አይደለም አይደለም እንዴ? አንዳንድ ጊዜ አርቀን እናስብ። ከዛ ውጭ ደግሞ እኔን ድራማ ሳታስገቡኝ ጆን ለእኔ ብር ሰጥቶ ማስገባበት ምናምን እሱ ጋር የምልክለት ነገር ሁኔታውም የለኝም። እንደዛ አይነት ነገር አትበሉ ፕሊዝ። ሶሪ ሳሪ፣ ያኔ አይደለም መጥቶ አንቺ ያለችው እኮ አይደለም ያልኩሽ አለችሽ ዲቦራ ነው። እሱ አንቺ አይደለም ያለችው ቤታይ፣ እኔ አይደለም። እኔ በምን አውቃለሁ? እኔ ያስገደት ታስገቡ። እኔ ማውቃት ሶሻል ሚዲያ ላይ ጆንን ማውቀው እዚህ ነው። ሁለታቸውም የኔ ቤተሰብ እንደ ጓደኛ ናቸው። ዳስ የምለይበት ነገር የለም። ጆኒ ደግሞ በእኛ በኩል የተከበረ ልጅ ነው። በቃ እንወደዋለን። ዳስ ሄጄ ሳፖርት ያደረኩት እንደ ጓደኛ እንጂ ሌላ ነገር የለውም። ገባሽ አይደለ ቤታዬ? ማዕሬ ሌላ ነገር የለውም። እሷም ደግሞ ልስሚ ሳሮን፣ አንድ ያዳምጭኝ። እኔ እናት እኔ ሳሮን እንደ እሷም እውነት አላት፣ እንደ ዲቦራም የሆነ ያለችበት ምክንያት ሪዝን አላት። አንቺም ደግሞ የራስሽን ታውቂያለሽ፣ የሰጠሽበትን ጆን ዳንኤልም የተሰማውን ስሜት ያውቃል። እሷ እንደዛ ብላ ያለችው ምንድን ነው? እኔ አንቺ እሷ ሆነን ፍራይዴው ስንጫወት ታስታውሻለሽ አይደለ? የሆነ ሰኔ ሰው መጥቶ ሰፖርት ሲያደርግ ያን ቀን ስታለቅሽ አንድ አንበሳ ተሰጥቷት ያለቀሰች እንዴት ነው ለጆን ዳንኤል ይሁን ለዩኒቨርሲቲ ልታወርድለት የምትችለው? በአንድ አንበሳ እኮ ነው ያለቀሰችው። ቤታዬ ስሜታ ያደርጋል ጌሙ እኮ ታውቂያለሽ እንዴ? አንበሳ ማለቅስ ልጁኝ እኮ አይደለም፣ ግን ሰው ባልጠበቅሽው ሰው ያልጠበቅሽው ሰው መጥቶ የሆነ መልካም ሲያደርግልሽ አንቺ ደስ ብሎሽ አታለቅሽም በደስታ? ዳስ ዲቦራ ብትመጣ ደስ ይለኛል። ፊት ለፊት ብትነጋገሩ በማርያም
ኖ እኔ ፊት ለፊት እኔ የምነጋገርበት እኔ የምሰዳደብበት ከማን ሳሮን አራት ተሰዳደብሽ ማትሰዳደብሽ ነገር ልጅም አይደለም ታውቂያለሽ። ቤታዬ አንቺ በደንብ ነው አይሷም ዲቦራም አትሳደብም እንዴ? ለምን ትሳደባለች? እብዳለች። እኔ ጆን ማንም ሆኖ ለእኔ ብር ልኮልኝ እኔ ለሱ እንትን ማድረግበት ሁኔታ ላይ ውስጥ ምገባ ልጅ አይደለሁም። ያው የተከበረ ስምና ስራ ያለኝ ልጅ ነኝ። ከዛ ውጭ ደግሞ አንቺም ስትጫወቺ መጥቼ ሳፖርት ካረኩሽ ዲቦራን ጠላታለሁ ማለት አይደለም። አንቺ መጥተሽ እኔና ጆን ስትጫወት እኔ ሳፖርት ካረግሽኝ አንቺ ትጠኛለሽ፣ የሆነ ሰው ትጠያለሽ ማለት አይደለም። እና ድራማ ውስጥ አታስገቡኝ ፕሊስ። ሁላችሁንም አክባሪ ነኝ፣ ወዳችኋለሁ። ታዘዝ እኔ ግን እንደዚህ ነገር ውስጥ አታስገቡኝ። እኔ ይኸውልሽ እኔ እህቴ እንደምወዳት ታውቂያለሽ። አሁን እሷን ራሱ ምንም በማታውቀው ነገር ውስጥ እንደዚህ እንትን አስበልኳት። ሰውን ደግሞ ጃጅ አይደረግም። ምን ላይ ብቻ ኖርማል ነው። ቤታዬ ትመጣለች አመጣ አትስጠኝ ግን ለምን እንደዚህ እንትን እንዳለች ግን ፊት ለፊት በወራት ደስ ይለኝ ነበረ። ይመቻት፣ ያረዳለች። ኖርማል ነው። አንዴ ግን ፊት ለፊት በወራት ደስ ይለኝ ነበረ።